አምባሳደር ሬድዋን ሁሴን ስለ ገጽታቸው መቀየር ማብራሪያ ሰጡ። ይህ የመጨረሻ ዕድላችሁ ነው፣ ካልሆነ ግን ሀገሪቱ ትጋያለች። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት ጠንካራ ማስጠንቀቂያ ተሰምቷል። የእስራኤል ጦር አንድ ወታደሩ የኢየሱስ ክርስቶስን ሐውልት በመዶሻ ሲሰብር የሚያሳየውን ምስል ትክክለኛ መሆኑን አረጋገጠ። ጉዳዩንም እመረምራለሁ ብሏል። ሰላም ውድ የዱካ ኒውስ ቤተሰቦች፣ የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። አምባሳደር ሬድዋን ሁሴን ስለ ገጽታቸው መቀየር ማብራሪያ ሰጡ። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ከሰሞኑን በነበረው የኮፕ 32 ዝግጅት ግምገማ ወቅት ገጽታቸው ተቀይሮ መታየታቸው ብዙዎችን ያነጋገረ ጉዳይ ነበር። ምን ሆኖ ነው የሚል ጥያቄም ሲነሳ ቆይቷል። አምባሳደር ሬድዋን ማብራሪያ ባለመስጠታቸው የተለያዩ የማህበራዊ ሚዲያ ግምታዊ መረጃዎች ሲሰራጩ ነበር። ዛሬ አምባሳደር ሬድዋን ደረሰብኝ ስላሉት ጉዳይ መረጃ አጋርተዋል። ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደን ለምሳ እንዳረፈድን ንፋስ ለመከላከል የተጋረደ የእንጨት አካፋይ ወይም ፓርቲሽን ወል ሚዛን ስቶ ሲወድቅ አናቴ ጋና ትንሽ ገባ ብሎ አገኘኝ ብለዋል። ስንጥቁ መሰፋት ስለነበረበት ሐኪሞች በከፊል ላጩት፣ እኔ ደግሞ ሙሉን ቢሆን ይሻላል ብዬ እስከሚደርቅ አነሳሁት ብለዋል። እንደ ልጅነቴ ተመልጬ ሳየው አልጠላውትም ያሉት አምባሳደሩ ወዳጆችም እንዲያውም ሸጋ ነው አሉኝ። በተመልካች አስተያየት ተበረታትቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበት ብለዋል። የሆነው ይህ ነው። የታከምኩት አሚን ሆስፒታል ነው። እናም እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣውም። ምንም ያልተገባ ምንም አዲስ ነገር የለም በሚል ገልጸዋል። ለማንኛውም ለተጨነቁልኝ ምስጋናና አክብሮቴ ድረስ ሲሉ መልእክታቸውን ደምድመዋል። ይህ የመጨረሻ ዕድላቸው ነው፣ ካልሆነ ግን ሀገሪቱ ትጋያለች። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት ጠንካራ ማስጠንቀቂያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያላቸውን አቋም ግትርነት ወደ ላቀ ደረጃ በማሳደግ በፓኪስታን የሚካሄደው የሰላም ንግግር ለቴህራን የመጨረሻ ዕድል መሆኑን ገለጹ። ፕሬዝዳንቱ አክሎም ኢራን የቀረበላትን የሰላም ስምምነት የማትፈርም ከሆነ መላ ሀገሪቱ ትጋያለች፣ ትፈነዳለች የሚል እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት አሜሪካ በጣም ፍትሐዊና ምክንያታዊ የሆነ ስምምነት ማቅረቧን ገልጸው ኢራን ይህንን የማትቀበል ከሆነ ግን የአሜሪካ ጦር በኢራን የሚገኙ እያንዳንዱ የኤሌክትሪክ ኃይል ማመንጫዎችና ድልድዮች ላይ ጥቃት በመሰንዘር እንደሚያወድም ዝቷል። ከእንግዲህ ደግ መሆን አብቅቷል፣ ኖሞር ሜርሲ ያሉት ፕሬዝዳንቱ ኢራን የቀረበላትን አማራጭ እንድትቀበል አሳስበዋል። ይህ የትራምፕ ጠንካራ ንግግር የመጣው በሆርሙዝ የባህር በር ላይ ያለው ውጥረት በበረከተበትና የተኩስ አቁም ስምምነቱ ሊያበቃ ጥቂት ቀናት በቀሩበት ወቅት ነው። የአሜሪካ ልዑካን ቡድን ለሰላም ንግግሩ ወደ ኢስላማባድ እንደሚያቀና ቢታወቅም የኢራን መንግስት ሚዲያዎች ግን ሀገሪቱ በአሜሪካ የሚጣለውን የባህር ላይ እገዳ በመቃወም ንግግሩን ውድቅ ማድረጓን እየዘገቡ ይገኛሉ። በአሁኑ ወቅት መላው ዓለም አይኑን በፓኪስታን በሚካሄደው በዚህ ወሳኝ ድርድር ላይ የጣለ ሲሆን ድርድሩ ካልተሳካ በቀጣይ ቀናት በመካከለኛው ምስራቅ መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት ነግሷል። በመጨረሻም አንድ የእስራኤል ጦር ወታደር የኢየሱስ ክርስቶስን ሐውልት በመዶሻ ሲሰብር የሚያሳየው ምስል ትክክለኛ መሆኑ አረጋገጠ። ጉዳዩን እመረምራለሁ ብሏል። አንድ የእስራኤል ወታደር በደቡብ ሊባኖስ የወደቀን የኢየሱስ ክርስቶስ ሐውልት በመዶሻ ሲመታ የሚያሳይ ምስል መውጣቱን ተከትሎ ጉዳዩን እያጣራ መሆኑን የእስራኤል ጦር አስታወቀ። ምስሉ እሁድ ሚያዝያ 11 ቀን 2018 ዓ.ም በማህበራዊ ሚዲያ መሰራጨት ከጀመረበት ጊዜ አንስቶ በመላው ዓለም የሚገኙ የክርስቲያን ማህበረሰቦች ዘንድ ከፍተኛ ቁጣና ውግዘትን ቀስቅሷል። ታይምስ ኦፍ እስራኤል እንደዘገበው የእስራኤል መከላከያ በደቡብ ሊባኖስ ወታደራዊ ዘመቻ ላይ የነበረ አንድ ወታደሩ መዶሻ በመጠቀም በሐውልቱ ላይ ጉዳት ሲያደርስ የሚያሳየውን ፎቶ ትክክለኛነት አረጋግጧል ተብሏል።
ይህ ክስተት የተሰማው እስራኤል በደቡብ ሊባኖስ ለሳምንታት ስታካሄድ በቆየችው ወታደራዊ ጥቃት ከፍተኛ ውድመት መድረሱ፣ ከ2000 በላይ ሲቪሎች መገደላቸውና በመቶ ሺዎች የሚቆጠሩ መፈናቀላቸውን እየተገለጸ ባለበት ወቅት ነው። የእስራኤል መከላከያ ኃይል እሁድ ምሽት ባወጣው መግለጫ ድርጊቱን ከባድ የሥነ ምግባር ጥሰት ሲል የገለጸው ሲሆን የወታደሩ ተግባር ከተቋሙ አባላት ከሚጠበቀው ሥነ ምግባር ጋር የሚጋጭ ነው ማለቱን ዘገባው አመላክቷል።